ولقد أريناه آياتنا كلها فكذب وأبى ولا يغتب بعضكم بعضا كفيل لكفيلاتشو أي تماما إلى كفيل لكفيل أيما الله سبحانه وتعالى كهميت إياستنكك يجنيال مالتنا ይሄ ትልቅ የሆነ ወንጀል ነው ولا يغتب بعضكم بعضا ከዛ ደግሞ አጸያፊ በሆነ ሰው ልጅ በማይመኘው የሰው ልጅ ሊያደርገው በማይመኘው በሆነ ምሳሌ አላህ Subhanahu Wa Ta'ala ይመስላል ይሄንን ህሜት የሚያሙ የሆኑ ሰዎችን ማለት أيحب أحدكم أن يأكل لحم أخيه ميتا አንዳችሁ ይወዳልን ምንን የሞተው የሆነ ወንድሙን ስጋ ቆርጦ ቢሰጡት ብላ ቢሉት ይወዳልን ይላል አላህ Subhanahu Wa Ta'ala ፈከሪህቱሙሁ ይሄንን ትጠላላችሁ አንዳችሁ ወንድማችሁ ሞቶ ያንን ከጀናዛው ቆርጠው ስጋ እንካ ብላ ብለው ቢሰጧችሁ እንደምትጠሉት ሁሉ ይሄንንም ደግሞ የሰውን ስጋ መብላት ነውና ይሄንም ትጠላላችሁ ስለዚህ ህሜቱንም ጥሉ ያልሆነ ሰውን ወንድማችሁን በሚጠላው በሆነ ነገር አታውሱ በብዙ በሆኑ ጊዜ በተለይ ደግሞ በቅርብ ጊዜ የሚገርመው በየደርስ በየሙሐደራው በየኹጥባው አላህ አደብ ከሰጣቸው ሰዎች በስተቀር የሰውን ስም ማለት ነው ካልቦጨቁ ካናነሱ የማይመቻቸው ሰዎች አሉ እንደዚህ መሆን የለበትም እዚህ ደርስ ላይ ለምሳሌ የሆነ ደርስ ላይ ጊባ እንደዚህ አይነት ቦታ ላይ ምናልባት ለዛ ለቦታው አስፈላጊ ከሆነ ለማንሳት መስላህ ያለው ከሆነ ማንሳት ካለብህ طيب ضابጡ የተሞላ ከሆነ በዛ መልኩ ልታነሳው ትችላለህ እንጂ ዝም ብለህ በወረደ በወጣ ቁጥር አንዲትን ቃል በተናገርክ ቁጥር ያንድን ሰው ስም ዝም ብለህ ማብጠልጠል ተገቢ አይደለም እንደዚህ ካልሆነ ደርስ አይመስላችሁም አንዳንድ ሰው ሐቂቃ በጣም የሚገርም ማለት እንደዛ አይደለም ሐቂቃ ይሄ ጊባ ህሜት የሚባለው ነገር ይይዘዋል እሱንም ደግሞ ድንበር እንዳንተላለፍ ዘንድ ጥንቃቄ ማድረግ ተገቢ ነው የሰውን ስም ማንሳት የሚፈቀድባቸው ባቦች አሉ እነሱን ምናልባት አላህ ካለ በሌላ ጊዜ የምንተዋወስ ይሆናል ላኪን እዚህ ጋር የፈለኩበት ጊባ የሚባለው ወንጀል ወይም ደግሞ ህሜት የሚባለው በጣም የከፋ የሆነ አላህ Subhanahu Wa Ta'ala በዚህ መልኩ የመሰለው ነገር ነብያችን አለይሂ ሰላቱ ወሰላም በصحيح مسلم بتزجب حديث لي من حديث أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم قال أتدرون ما الغيبة هميت مالت من عنده هنا توقالات هنا الوجه صحابوች ደግሞ አደበኛ ናቸው ዒልምንም መማር ስለሚፈልጉ ቢያውቁትም حتى الله ورسوله أعلم ነው የሚሉት ምክንያቱም ተጨማሪ የሆነ ነገር እንዲያውቁ ስለሚፈልጉ ማለት قالوا الله ورسوله أعلم اللهنا መልእክተኛው ያውቃሉ አሉ እዚህ እንደዚህ ሲሏቸው ረሱል አለይሂ ሰላቱ ወሰላም ምን አሉ ጊባ ማለት ذكرك أخاك بما يكره ወንድምህን በሚጠላው በሆነ ነገር ወንድምህን ማውሳት ነው እሱ ዘንድ ስትናገረው የሚጠላው እሱ በማይፈልገው በሆነ ነገር እሱን ማውሳት ነው አሉ የዚህን ጊዜ ሷሐቦች ብለው አሏቸው ረሱል አለይሂ ሰላቱ ወሰላም أفرأيت إن كان في أخي ما أقول እኔ አሁን ይሄ የምናገርበት የሆነ ነገር በወንድሜ ላይ ያለ ከሆነስ በተግባር ማለት በሱ ላይ ቀጥፌበት ሳይሆን በተግባር ያለ ከሆነ ያን ነገር እሱ የማይወደው ሆኖ ሳለ ነገር ግን ያለ ከሆነስ ብለው ሲጠይቋቸው ነብዩ አለይሂ ሰላቱ ሰላም ምን አሉ إن كان فيه ما تقول ይህ አንተ የምትለው በሱ ላይ ያለበት ከሆነ በእርግጥ አምተኸዋል ማለት ነው وإن لم يكن فيه
በሱ ላይ ደግሞ የሌለበት ከሆነ ፈቀድ ባሀተሁ በሱ ላይ ቀጥፈህበታል ቀጣፊ ሆነሃል ማለት ነው። ይሄ ደግሞ ትልቅ የሆነ ጥፋት ነው፣ ትልቅ የሆነ ወንጀል። በወንድሞች መካከል ጥላቻ እንዲኖር፣ በሰዎች መካከል ችግር እንዲመጣ የሚደረግበት የሸይጣን መረብ ነው ማለት ነው። ስለዚህ ይሄ ጊባ ማለት ወንድምህ በሚጠላው በሆነ ነገር እሱን ማውሳትህ ነው። ይሄ ደግሞ በሰውነታዊ አካሉ ሊሆን ይችላል፣ ሰውነታዊ አካሉ ሊሆን ይችላል። አላህ ስብሓነሁ ወተዓላ በፈጠረው አፈጣጠር አንተ እሱ ጋር ብትሆን ማንሳት በማትፈልገው በሆነ ነገር እሱን ማንሳትህ ወይም ባለባበሱ ሊሆን ይችላል፣ ወይም ደግሞ በአፈጣጠሩ ሊሆን ይችላል፣ ወይ በተግባሩ ሊሆን ይችላል፣ ወይ በንግግሩ ሊሆን ይችላል፣ ወይም ደግሞ በዲኑ ሊሆን ይችላል፣ ወይም ደግሞ በዱንያዊ ጉዳይ ሊሆን ይችላል፣ ወይ በልጆቹ ጉዳይ ሊሆን ይችላል፣ ወይ በልብሱ ሊሆን ይችላል፣ ወይ በቤቱ ሊሆን ይችላል፣ ወይ ደግሞ በሚንቀሳቀስባቸው በሆኑ መጓጓዣዎች ሊሆን ይችላል፣ የመሳሰለ ማለት ነው። በእንደዚህ አይነት በሆኑ ነገራቶች እሱም በማይፈልገው በሆነ እሱ በማይወደው በሆነ ነገር ወንድምህን ማውሳት ጊባ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ለዚህ ነው አላህ ስብሓነሁ ወተዓላ ወቀድ ሸበሀ አላሁ ተዓላ አልጊባ ቢአክሊ ለሕም ሊልኢንሳን ልመይት ለሞተ ለሆነ ሰው ስጋው መብላት እንደሆነ ነው አላህ ስብሓነሁ ወተዓላ ያመሳሰለው። ህሜት የሚያማ የሆነ ሰው የወንድሙን ስጋ እንደሚበላ ነው፣ የሞተውን ማለት ቆርጦ ከዛ ከጀናዛው ላይ እንደሚበላ ነው። ስለዚህ ሙስሊሞች በዚህ ጉዳይ ላይ ሙስሊም የሱና አካል በተለይ ሰለፊዮች በሱና ላይ ጠንካራ መሆን አለባቸው። وكذلك أيضا من المعاصي عموما ከማዕሲያዎች ከከባኢሮች ደግሞ በአጠቃላይ መራቅ አለባቸው። ይህ አንዱ የሰለፊዮች ምንድነው መገለጫ ነው። ካልሆነ ባረከላሁ ፊኩም ጊባ ላይ እንደፈለገ ምላሳችንን ሳንቆጣጠር እንደፈለግን እየተናገርን ከሆነ ይሄ በጣም አስቸጋሪ። ምክንያቱም ሰለፎች እንደዚህ አልነበረም። ሰለፎች የነሱ ሁኔታ እንዴት እንደነበር ያኒ ኩቱቦቻቸውን መመልከት ነው። ሐታ የሰው ስም ሲነሳ ራሱ ያስጠነቀቁ ነበር፣ ሰዎችን ይቆጡ ነበር። ኢዘን ጊባ የሚባለው የወንድምህን ስጋ እንደመብላት ነው። አላህ ስብሓነሁ ወተዓላ በዚህ መልኩ ነው ምን ያለው ያስጠነቀቀው ማለት ነው። እነዚህ ህሜት የሚያሙ የሆኑ ሰዎች ቂያማ ዕለትም የሚቀጡ ናቸው። ሐታ በቀብራቸው ውስጥ ራሱ ከቂያማ ቀን በፊት የሚቀጡ ናቸው። روى الإمام أحمد في مسنده من حديث أنس بن مالك رضي الله تعالى عنه أن النبي صلى الله عليه وسلم قال لما عرج بي ربي مررت بقوم لهم أظفار من نحاس يخمشون وجوههم وصدورهم فقلت من هؤلاء يا جبريل؟ قال هؤلاء الذين يأكلون لحوم الناس ويقعون في أعراضهم. رسول عليه الصلاة والسلام قالوا الله سبحانه وتعالى ليلة الإسراء والمعراج ወደ ሰማይ ባወጣቸው ጊዜ በሆኑ ሰዎች አለፍኩኝ አሉ ረሱል አለይሂ ሰላቱ ወሰላም። አላህ ያሳያቸው ተአምር መካከል ማለት ነው። እነዚህ ሰዎች ምን አላቸው? ለሁም አዝፋሩን ሚን ኑሐስ ከነሐስ የሆነ ጥፍር ያላቸው ናቸው አሉ። ከዛም ደግሞ እነዚህ ፊታቸውንና ያኒ ደረታቸውን በዚህ በነሐስ ሙጅልቅ ያደርጋሉ፣ ይሞጀልቁታል።
ከተግባራቸው ተገረምኩኝና ፈቁልቱ ብያልኩኝ መን ሃኡላኢ ያ ጅብሪል አንተ ጅብሪል ሆይ እነማን ናቸው እነዚህ ግለሰብ እነዚህ ሰዎች እነማን ናቸው ብዬ ጠየቅኩት ይላሉ። ቃለ ጅብሪል ዓለይሂ ሰላም ምን አለ? ቃለ ሃኡላ እነዚህ እኮ አለዚነ የእኩሉነ ሉሑመ ናስ ዱንያ ላይ ሳሉ የሰው ልጆችን ስጋ ሲበሉ የነበሩ ናቸው። የሰው ልጆችን ስጋ ሲበሉ የነበሩ ማለት እንደ እንስሶች አርደው ማለት አይደለም። ህሜትን ያሙ የነበሩ ናቸው ማለት ያለ ሐቅ ወየቅዑነ ፊ አዕራድህም በእነሱ ክብር ላይም ደግሞ የሚወድቁ ክብራቸውን የሚያጎድፉ የሆኑ ናቸው አሉ ረሱል ዓለይሂ ሰላቱ ወሰላም። በሐጀተል ወዳዕ ጊዜ ምንድን ነበር ወስያ ያስተላለፉት? እርስ በርሳችሁ ያንዳችሁ በአንዳችሁ ላይ ሐራም ነው፣ ገንዘቡ ሐራም ነው፣ ክብሩ ሐራም ነው ይላሉ ረሱል ዓለይሂ ሰላቱ ወሰላም። ኢዘን ወየቅዑነ ፊ አዕራድህም በክብሮቻቸው ላይ እንደዚሁ የሚወድቁ ያለ ሐቅ ያለ ተገቢ ባልሆነ መልኩ ዝም ብለው ማለት ነው ያለ ምንም ሸሪዓዊ ሰበብ እነሱን የሚያጎድፉ ስጋቸውን የሚበሉ የሆኑ ነበሩ በዱንያ ላይ እነሱ ናቸው እነዚህ በማለት መለሰልኝ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ይሄ በጣም ከባድ ነው። አንድ ሰው ዱንያ ላይ ሳለ ምርጫ አለው አኺ። ይሄ ሁሉ የረሱል ዓለይሂ ሰላቱ ወሰላም ሐዲት እየተነገረው አላህ ተባረከ ወተዓላ በቁርአን ወላ የግተብ ባዕዱኩም ባዕዳ አዩሒቡ አሐዱኩም አን የእኩለ ለሕመ አኺህ መይተን ፈከሪህቱሙህ እያለ አላህ እየነገረን አይ አልሰማም ብሎ የሚሄድ ከሆነ መጨረሻው ይህ ነው። ወከዛሊከ አይضን ነቢዩ ዓለይሂ ሰላቱ ወሰላም አስጠንቅቀዋል። ወሐዘረ ዓለይሂ ሰላቱ ወሰላም ሚነል ጊባ ፈአኽበረ አነሃ ሚን አስባብ ዐዛቢል ቀብር። ረሱል ዓለይሂ ሰላቱ ወሰላም ያዕኒ ይሄ ህሜት የሚባለው ትልቁ ወንጀል ከቀብር ቅጣት ከሚያስከትሉ ከሆኑ ሰበቦች ምክንያቶች መካከል አንደኛው እንደሆነ ረሱል ሰለዋቱላሂ ወሰላሙሁ ዐለይህ ነግረውናል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን በሆነ ቀብር አለፉ። ያ ቀብር ውስጥ ያለው ግለሰብ እየተቀጣ ነው አሉ ረሱል ዐለይሂ ሰላቱ ወሰላም። ፈቃለ ዐለይሂ ሰላቱ ወሰላም ኢነ ሃዛ ካነ እነሆ እኮ ይህ ሰውዬ ነበራሉ በዱንያ ላይ ሳለ የእኩሉ ሉሑመ ናስ የሰዎችን ስጋ ሲበላ ነበረ አሉ። ዱንያ ላይ ሳለ የሰዎችን ስጋ ሲበላ የነበረ ያንንም ስሙን እያጎደፈ ስሙን እያጠፋ ህሜት የሚያማ የነበረ ሰው ነው። አሁን እነሆ ቅያማ በሱ ላይ ሀ ብሎ ጀምሮበት ሙቶ ቀብር ውስጥ ገብቶ እንደዚህ እየተቀጣ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ረዋሁ አሕመድ። ይሄ ቀብር ውስጥ ራሱ ቅጣት የሚያመጣ በዱንያም በአኺራም ላይ ውርደትን የሚያከናንብ የሆነ ከባድ የሆነ ጥፋት ነው። ስለዚህ ሙስሊሞች ባረከላሁ ፊኩም ምላሳቸውን ያኒ መቆጣጠር አለባቸው። ያኒ አንተ መናገር ያለብህ ነገር ካለ ለምሳሌ የሰው ስሞችን ማንሳት የግለሰቦችን ስም ማንሳት የሚያስፈልግበት ቦታ ላይ ማንሳት ተገቢ ነው። ይሄ ዲን ስለሆነ ማለት ነው። ላኪን ዝም ብሎ ማለት ነው ያለምንም አስፈላጊ ባለሆነ መልኩ የሰው ስምን እንደዚህ ማብጠልጠል፣ በተለይ ደግሞ የዑለማዎችን የዱዓቶችን ስም ዝም ብሎ ማንሳት ተገቢ አይደለም። ዑለማዎች እንደሚሉት የዑለማዎች ስጋ ምንድነው? መስሙም ያኒ መርዝ ነው ይላል። ያኒ ስለዚህ ሙስሊሞች ራሳቸውን መጠበቅ በጣም ያስፈልጋል።
ስለዚህ ረሱል ዓለይሂ ሰላቱ ወሰላም ተዕሪፍ እንዳደረጉት ጊባ ማለት ዚክሩከ አኻከ ቢማ የክረህ ረሱል ዓለይሂ ሰላቱ ወሰላም አንድ ወንድምህን በሚጠላው በሆነ ነገር እሱን ማውሳትህ ነው ብለዋል። ስለዚህ ይሄ ሙስሊሞችን አማኞችን አዛ ማድረግ ነው ሲጀመር። ይሄ ጊባ ከዚህ ማሯሯጥ ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ደግሞ አማኞችን አዛ እንዳናደርግ አላህ ስብሓነሁ ወተዓላ በቁርአን አስጠንቅቆናል፣ ዝቶብናልም ጭምር ማለት ነው። ይሄ ሚን አዘል ያዕኒ ሊልሙእሚኒን ስለሆነ ወለዚነ ዩእዙነ አልሙእሚኒነ ወልሙእሚናት ቢገይሪ መክተሰቡ ፈቀድ እሕተመሉ ቡህታናን ወኢስመን ሙቢና። እነዚያ አማኝ የሆኑ ወንዶችንና አማኝ የሆኑ እንስቶችን አዛ የሚያደርጉ የሚያስቸግሩ በተለያየ በምላሳቸው ሊሆን ይችላል። ረሱል ዓለይሂ ሰላቱ ወሰላም ምንድን ነው ያሉት? አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲህ። ሙስሊም ማለት ሙስሊሞች ከእጁም ከምላሱም ነፃ የሆኑለት የሆነ ሰው ነው ይላሉ ረሱል ዓለይሂ ሰላቱ ወሰላም። በምላሱ ወይ ደግሞ በእጁ አዛ የሚያደርጋቸው እርስ በርስ የሚያጋጭ እርስ በርስ የሚያጣላ ከዚህ ነገር እያሯሯጠ እንደ ነማም ማለት ነው። እንደዚያ የሚያደርጉ የሆኑ ሰዎች ባልሰሩት በሆነ ነገር አማኞች በሌሉበት በሆነ ነገር በጥርጣሬና በመሰለኝ ተነሳስተው እንደዚህ አይነት ዙልም የሚሰሩ የሆኑ ሰዎች በእርግጥ ትልቅ የሆነን ቅጥፈትን ተሸክመዋል ይላል አላህ ሱብሓነሁ ወተዓላ። ግልጽ የሆነን ወንጀልን ተሸክመዋል። ትልቅ የሆነ ወንጀል ጥፋትን ሰርተዋል። ስለዚህ አላህ ሱብሓነሁ ወተዓላ እያስጠነቀቀን ነው። በተለይ ሙስሊምን አዛ ማድረግ አይፈቀድም። ከዛ መካከል አንደኛው በምላስ አዛ ማድረግ ነው። ስለዚህ ፈየጅቡ ዐለል ሙስሊሚ አን የሕዘረ ሚን አዛ ኢኽዋኒሂ አልሙስሊሚነ ቢአይ ነውዕን ሚነል አዛ፣ ከየትኛውም የአዛ አይነት ማንኛውም ሙስሊም የሆነ ሰው ሙስሊምን በሐቅ ካልሆነ በስተቀር ምላሱን መቆጣጠር አለበት፣ በሱ ላይ ከመዘርጋት ማለት ነው። በየትኛውም የአዛ አይነት እሱን አዛ ከማድረግ መጠንቀቅ አለበት። ቢልጊበቲ አው ገይሪሃ፣ በጊባ ሊሆን ይችላል፣ በህሜት ሊሆን ይችላል፣ ወይ ከዛም ውጭ ባለ ማለት ነው። የሚገርመው በአልአደብ አልሙፍረድ በተባለው ኪታብ ላይ ለኢማም አልቡኻሪ ረሒመሁላሁ ተዓላ ያላቸው ኪታብ ማለት ነው ከዓኢሻ ረዲየላሁ ዐንሃ የተዘገበ ሐዲት አለ። አነሁ ቂለ ሊነቢይ ዐለይሂ ሰላቱ ወሰላም፣ ልብ በሉ ዒባደላህ፣ ለረሱል ዐለይሂ ሰላቱ ወሰላም ተባሉ። ምን አሏቸው? ኢነ ፉላነተን ተቁሙ ሌይለ ወተሱሙ ነሃር፣ አንዲት ሴት አለች ሌሊት ቁማን የምታድረው ቀን ደግሞ ጹማን የምትውለው፣ ወተፍዐሉ መልካም የሆኑ ስራዎችን ትሰራለች፣ ሰደቃ ታደርጋለች፣ ነገር ግን ደግሞ ወቱእዚ ጂራነሃ ቢሊሳኒሃ፣ ነገር ግን መልካም ስራዎችን እየሰራች ደግሞ ያንን መልካም ነገር የሚያበላሽባት የሆነ ምንን ትሰራለች? ያኒ ጎረቤቶቿን አዛ ታደርጋለች አሉ። ጎረቤቶቿን አዛ ታደርጋለች። ስለዚህ የዚች ሴትዮ ሁኔታ እንዴት ነው ብለው ጠየቁ ረሱልን ዐለይሂ ሰላቱ ወሰላም። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ላ ኸይረ ፊሃ ሂየ ሚን አህሊ ናር፣ ኸይር ነገር የላትም እሷ የጀሃነም ነች አሉ።
ኢና ሊላሂ ወኢና ኢለይሂ ራጂዑን። በሌላም እንደዚሁ ወቂለ ለሁ ሰለላሁ ዐለይሂ ወሰለም ወፉላነቱን ቱሰሊ ልመክቱባ አላህ ስብሓነሁ ወተዓላ ግዴታ ያደረገባት የሆነውን ሰላት ትሰግዳለች፣ ሰደቃ ታደርጋለች፣ ማንንም አዛ አታደርግም፣ በምላሷም ይሁን በምንም ይሁን አዛ አታደርግም አሏቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሂየ ሚን አህሊል ጀና እሷ የጀነት ነች። እሷ የጀነት ነች። ኢዘን ባረከላሁ ፊኩም ፈኢዛኡ ናስ ቢልሊሳን غيبة ونميمة وسخرية واستهزاء هذا من الموبقات والمهلكات العظيمة أمان يوتشن بملاس هذا ما درك بهميت لهوني شلال نجر كزيا كزي بما واسر لهوني شلال بالنسو لاي النسو نزك بما درك بما سهنس لهوني شلال بالنسو لاي بما أشوف لهوني شلال يمساسله ከትልልቅ ከሆኑ ወንጀላቶች መካከል ነው የሚቆጠረው። ከትልልቅ ከሆኑ ወንጀላቶች ነሚማ ይታወቃል። ረሱል ዓለይሂ ሰላቱ ወሰላም ምንድን ያሉት በሐዲስ ላይ ላ የድኹሉል ጀነተ ቀታቱን ያኒ እነማም ጀነት አይገባም አሉ። ምን አይነት ሰው? ነገር ከዚያ ከዚህ እያዋሰደ ሰዎችን የሚያጣላ ማህበረሰብን የሚበጠብጥ ችግር የሚፈጥር የሆነ ሰው ምን አይልም ጀነትን አይገባትም አሉ ረሱል ዓለይሂ ሰላቱ ወሰላም። ኢዘን አዩሀል ሙስሊሙን ምላሳችንን መቆጣጠር በጣም ያስፈልጋል። ረሱል ዓለይሂ ሰላቱ ወሰላም ያሉትን ነገር መርሳት የለብንም መቼም ቢሆን። ነቢዩ ሰለላሁ ዓለይሂ ወሰለም ለሙዓዝ ረዲየላሁ ተዓላ ዐንሁ እኛ ምላሳችን በምትናገረው በሆነ ነገር እንያዛለን ወይ ብሎ ጠየቃቸው ሙዓዝ ረዲየላሁ ተዓላ ዐንሁ። ከዛም በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? የሰው ልጆች እኮ በአፍ ጢማቸው ተደፍተው ጀሃነም የሚገቡት በምንድን ነው አሉ ረሱል ዓለይሂ ሰላቱ ወሰላም? ምላሳቸው ባጨደችው በሆነ ነው። ስለዚህ ምላሳችን ያጨደውን ነው ማለት ነው እዛ ምርት የምናገኘው። ስለዚህ ምላሳችን ሐራም ነገር ከመናገር ወከዛሊከ አይضን በሰዎች ምን ላይ በሰዎች ክብር ላይ ከመሸጋገር በጣም ጥንቃቄ መደረግ አለበት። በጣም ጥንቃቄ ልናደርግ ይገባል ሐቂቀተን። ስለዚህ ጊባን እንደ ቀላል እንደሆነ ወንጀል አድርገን ልንይዝ አይገባም። እንደ ቀላል እንደሆነ ወንጀል አድርገን ልንይዝ አይገባንም። ስለዚህ ይሄ ከባድ የሆነ ጥፋት ነው። ጊባም ወከዛሊከ አይضን ነሚማ የሚባለው ከትልልቅ ከሆኑ ወንጀላቶች ስለሆነ በሁሉም ሙስሊም ላይ ይሄንን ጉዳይ ጥንቃቄ አድርገን ራሳችንን መጠበቅ ያስፈልጋል። በተለይ ደግሞ በየደርሱ በየሙሐደራው የሰውን ስም ካላብጠለጠልን ማለት ተገቢ አይደለም። ይሄ ምናልባት ለሱና ቅርብ ነን ብለው የሚያስቡ የሆኑ ሰዎች ይህንን ያደርጋሉ። ላኪን ይህንን ማድረግ ተገቢ አይደለም። የሱና እንደዚህ አይደለም የሚያስተምረን። የሰለፎች አካሄድ እንደዚህ አይደለም። ሰለፎች መነሳት ያለበት የሚያስፈልግበት በሆነ ቦታ ላይ ነው የሚያነሱት እንጂ ዝም ብሎ በሄዱ በተቀመጡ በተነሱ ቁጥር እንደዚህ ማድረግ ተገቢ አይደለም። ይሄ የሰለፎች መንገድ አይደለም። ሲጀመር ስሜትን እዚህ ጋር ከስሜት መነጠል ያስፈልጋል። ስለዚህ ምላሳችንን መጠበቅ አለብን። ሙስሊሞችን አዛ ከማድረግ መጠንቀቅ አለብን። ህሜት የሚባለው ትልቅ የሆነ ጥፋት ነው። እንደውም ረሱል ዓለይሂ ሰላቱ ወሰላም ምንድነው ያሉት? ህሜት የሚያማ የነበረ ሰው በዱንያ ላይ በአኺራ ላይ ላማው ለሆነው ሰው በአጠቃላይ ማለት ነው ዱንያ ላይ ሲሰግደው የነበረውን ሶላቱን ሲሰጠው የነበረውን ሰደቃውን ሌሎቹ መልካም የሆኑ ስራዎችን እንዳለ ያስረክባል። የዛን ጊዜ አላህ Subhanahu Wa Ta'ala ፍትሃዊ ስለሆነ
ህሜት ያማቸው የሆኑ ሰዎች እየመጡ ይጠይቃሉ። ይከፈለን ሲሉ የሚከፍላቸው ገንዘብ የለም። የሚከፍለው ምንድነው? የሚከፍለው ያንን ኸይር ስራውን ብቻ ነው። ያ ኸይር ስራው ደግሞ እየተቆረሰ ለዛም ሲሰጥ የዚህን ጊዜ ማለት ነው ምንም ነገር የቀረው ከሆነ ሌላ ከባድ የሆነ ችግር ይመጣል። ጀሃነም ውስጥ መወርወሩ አይቀርም ማለት ነው። ምላሳችን ባመጣቸው ጣጣ ነው ይሄ ሁሉ። ዱንያ ላይም ሳለን ሰዎችን በጥብጠን ሌላ ችግር ፈጥረን ወከዛሊከ አይዷን ራሳችንን በጥሩ በሆነ ህይወት ሳንኖር እንደዚሁም አኺራ ላይም እንደዚህ ችግር ይገጥመናል። ስለዚህ ይሄ ሁሉ ውጤቱ የምን ውጤት ነው? የጊባ የህሜት ውጤት። ስለዚህ አንድ ሰው ስለ ህሜት ሲናገር ወይም ደግሞ ስለ ህሜት ዳዕዋ ማድረግ ወይም ደግሞ ስለ ዚክር ዳዕዋ ማድረግ ይሄ የሌላ አንጃ መለያ ተደርጎ ሊያዝ አይገባም። ይሄ የዲናችን አንድ ክፍል ስለሆነ ስለዚህ ይሄን ነገር በዚህ ወስደን ጥንቃቄ ልናደርግ ይገባል። አላህ Subhanahu Wa Ta'ala ሁላችንም ተጠቃሚ አላህ ያደርገን። አላህ ምላሳቸውን ከሚቆጣጠሩ ከሆኑ ሰዎች አላህ ያደርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. هذا والله تعالى أعلم، وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.